ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች እንግዲህ በአዲስ መልክ ሌላ መልክ የተሰኘው ፕሮግራማችን ከዛሬ ጀምሮ በየሳምንቱ ይዘንላችሁ እንቀርባለን። ፕሮግራሙ በዩቲዩብ እየተዘጋጀላችሁ ይቀርባል። ስንታየው መኮንን፣ ፍቅረ ማርያም ሰለሞን፣ ሄኖክ መውደድ በማከላችን አሉ። ሳቅ እንጂ ኮስተር ብላል እዚህ ብላ ደክማል ስማችንን እኛ አንጠራው እንዴ አይስ የዛሬ እንግዳችንን ሄኖክ ነው የምታስተዋውቅልን። ግዴታ እሱ በአቅራቢነት እኔ በእንግድነት መጥቻለሁ። እንኳን ደህና ቆያችሁ። ቤዝ ብዙም ቀድማ ገባች ቢጀሩ አንተ አስተዋውቅ እንጂ በክብር ከዛ በኋላ ምንም በቃ ለፍቅር ሁሉም ሰጥ ይችላል። ተባይ አይደለ ላይ በፍጹም እናትና ልጅ ናችሁ እናንተ ማል አንጋው በረዲ እስቲ እኔ በደንብ ቤዛን አስተዋውቃት። ቤዝ ራስሽን በደንብ አስተዋውቂ እስኪ። ሁሌ እንደዚህ ነው የሚለው ራስሽን እንደዚህ። እኔ እኮ ያው ታውቃላችሁ ብዙ ጊዜ ኦዲየንስ የሚያቀኝ የእንግዳው ቡድን ነው የሚባለውና ዛሬ ጠቅላላ ነው የእንግዳ ቡድን። ያው እንግዲህ በበለጠ እንድታቆኝ በሚለው ነው እንጂ አብዛኛዎቻችሁ የምታዩን ሰዎች ታውቁኛላችሁ። እኔ አርቲስት ቤዛነሽ አያሌው እባላለሁ። ብዙ ስራዎችን በመስራት እታወቃለሁ። በተረፈ የሚጠይቁኝን ለመመለስ እዚህ መጥቼ ቁጭ ብያለሁ። ቤዛነሽ ሰው ቤዛ ሲባል ቤዛዊት የሚል ስም ሰማል። ቤዛነሽ አልተለመደማ ብዙ ጊዜ። አዎ እኔ ላይ ብቻ ነው መሰለኝ የቀረው ይሄ ቤዛነሽ የሚለው። እኔ ጋር ብቻ ነው ያለው። እስካሁን ማንም ጋር የለው። አንድ ምናምን ቤዛነህ የሚል ወንድ አቃል ቤዛነሽ እኔ አንቺ ነው ጓደኛዬ ወንድም አለ ቤዛነህ የሚባል። አይ አንድ ሰሞኑን ስለ አውቶሞቲቭ የሚናገር ሬዲዮ ላይ እሱን ቤዛነህ ወንድም አለ ብዬ ቤዛነህ ነው ወንድም አለ ብዬ ለካ አጋዥ አለኝ ብያለሁ። ቤዚ እንግዳችን ሆነሽ ስለመጣሽ በሙሉ ክሩ ስም በሌላ መልክ ተመልካቾች ስም በጣም እናመሰግናለን። አመሰግናለሁ እኔም እንግዳ ስላረጋችሁኝ። ያው እንግዲህ ሌላ መልክ ምን ይዞ እንደቀረበ አናውቅም እንጂ ሌላ መልክ የሚለውን ስያሜ ተሰጥቶት ዛሬ ሁለተኛዬ ነው አንተ ጋር እንግድነት ስቀርብ፣ ግን በሌላ መልክ ለመጀመሪያ ጊዜ ነው። እኛም በሌላ መልክ የተባረከ ይሁንልን። የቤዝን ሌላ መልክ ብዙ ጊዜ የአርት ሰዎች በቴሌቪዥን መስኮት ነው የሚታዩት እና የነሱ መልክ ያ ብቻ አይደለም። በተለያየ ማህበራዊ ህይወት ውስጥ ይሳተፋሉ። ከአርቱ ጎን ለጎን ደግሞ ህይወታቸውን የሚመሩበት የተለያየ ነገር አለና ትክክል። ሌላ መልክ ሀሳቡ የመጣው ከዚህ ነው። ስክሪን ላይ ስናይሽ እና እንደዚህ ስናይሽ ይለያያል። ሰው እንትን ይለዋል። ስክሪን ላይ እንደምናይሽ አይደለም እንዴት ነው ምናምን ይልሻል። አዎ ያጋጠመኝ እንዲህ በአካል መንገድ ላይ የተገናኘን ሰዎች እንዴ አንቺ ነሽ ወይስ ሌላ ሰው ነው? እዛ ላይ ስናይሽ በጣም ትልቅ እናት ነሽ። እናት ሆነሽ ስትሰሪ ትክክለኛ የእውነተኛው ትልቅ እናት ሆነሽ ነው የምትሰሪው። እዚህ ላይ ለምንድን ነው አብረውኝ የሚሰሩ አሁን ትላንት በገጠመኝ እንዲሁ ለስራ ያገኘኋቸው ልጆች ራሱ የፈለጉት ትልቅ አሮጊት ስለነበር እንዴ እዚህ ላይ እኮ ልጅ ሆንሽብን እንዴት ነው የምናደርግሽ አሉ። ግድ የለም ካሜራው ይቀይረኛል አንስራ አብረን አልኳቸውና ሰራ። ሜካፕ በጣም ትጠቀሚያለሽ እንትን ስክሪኑ ላይ የለም ማለት? አዎ በህይወቴ ሁለት ስራዎች ላይ ነው ሜካፕ፣ ሁለት ሶስት ስራዎች ላይ ነው ሜካፕ የተጠቀምኩት። ከሌሊቱ 6 ሰዓት ላይ እና ይሄ የእናት ነገር፣ በተረፈ አንድ ፊልም ላይ በጣም ጎስቆል እንድል ስለተፈለገ እንጂ ሜካፕ በብዛት አንጠቀም። እንዲሁ ከሌሊቱ 6 ሰዓት ላይ ስትሰሪ ለየት ያለ ካራክተር የተጫወትሽው እሱን ይመስለኛል አይደል? አዎ ለየት ያለ ካራክተር የሆነው ምንድነው በዛ አካባቢ የሚታመን እምነት አለና ልጅ የ20 ዓመት በፊት ከ20 ዓመት በፊት ልጅ በወንዝ ውስጥ ገብቶ የጠፋባት እናት ሆኜ ነው የሰራሁት። እናትነቴ እንዳለ ሆኖ ለየት ያደረገው በሀገሩ ባህል በእንትኑ የሚደረግ አንዳንድ የአምልኮ ስርዓቶች አሉ አይደለም? እነዛን ወንዝ ውስጥ የገባው ልጅ ይመለስልኛል ይወጣልኛል በሚል እምነት እየሄድኩኝ ለወንዙ አድርጊ የሚባል ነገርን አደረኩ እንጂ
ብዙም ለየት ያለ ነገር የለውም። ልክ እንደዚህ አይነት ተመሳሳይ ነገር እንትን ላይ ማለት ድራማውን በጣም ወንጪ ቤዛ ራሱ የተጫወተችበት ልጄስ እሱ ላይ ነው ትንሽ ልጄስንም ረስቼዋለሁ። እዚህ ላይ እንዲህ የተቀባሁት ለካራክተሩ የሚሆን ስለሆነ ነው እንጂ አብዛኛውን ጊዜ እኔ አልቀባም፣ ምንም አይነት ሜካፕ አልጠቀምም። በዚህ መቼ ነው ወደዚህ ሙያ ውስጥ የገባሽው? ፍቅሩስ እንዴት ነው የመጀመሪያሽ ስራሽ ታስታውሻለሽ ወይ? በደንብ አስታውሰዋለሁኝ። ያው ህዝብ አይን ላይ የከተተኝን ስራ እንዴት ረሳዋለሁ? ሲጀመር ልጆኜ ይሄ ቤት ውስጥ ዘፈን መስፈን ምናምን ፍላጎት ይሁን ምን በማላውቀው ስሜት ዘፈን ነበረ ከሬዲዮ ጋር። የነ ጥላሁን ገሰሰ ሬዲዮ ነው ያኔ፣ እንዳሁኑ የቴሌቪዥን ቻናል የበዛበት ጊዜም አልነበረም። አንድ ቻናል ናት ያለችው የኢትዮጵያ ቴሌቪዥን ጣቢያ ብላንክ ኤንድ ዋይት ላይ፣ እሷንም ማታ የምናገኛት ከ2 ሰዓት በኋላ ላይ 1 ሰዓት ተደረገ። የሆነ ፕሮግራሞች ሲጨመሩ 11 ሰዓት ምናምን እያለ ስርጭቶች ሲጨመሩ ከዛ እያለ ብዙ ቻናሎች መጡ። በዛች በነበረችው ቻናል ላይ ግን ታላቅ ፊልም አለ፣ ቢግ ሊግ ሶከር አለ፣ ህብረት ሪት አለ። አይገርምም? ስታስታውስ ምንድነው ምን ሶከር ነው? ቢግ ሊግ ሶከር የእንግሊዝ ፕሪሚየር ሊግ አይደለም የሚባለው? ቢግ ሊግ ሶከር ነው የሚባለው። ደጋፊ ነሽ? እኔ ምንም አልደግፍም፣ ማየት ነው እንጂ መደገፍ እኔ ብዙም ውስጤ አይደለም። ግን ባየው ሰዓት አለ አይደለ አንዳንድ የሃይላይት ጓሶች ዲሲ ጎል ሲገባ ምናምን ተመስጬ አይ እንደሆነ ነው እንጂ እኔ 90 ደቂቃ ሁሉ እሱን አለቀ። በዚህ ወደ ገደለው ስንገባ እሺ፣ ያው ማን የገደለው? ገደል ተው አልችልም። እውነት ነው፣ ይሄን እውነት ነው። ያው ሌላ መልክ እንግዲህ ነው ፕሮግራሙ። ዞሮ ወደ አልደግመውም ስንገባ ሰሞኑን ማህበራዊ ሚዲያ ላይ በጣም ብዙ ሰዎች የተቀባበሉት አንድ ቪዲዮ ነበርና ሰዎችም ላንቺ ፍቅራቸውን የገለጹበት ነገር በደንብ እየተስተዋለ ነበር። አይታችሁ ምንድነው ያ ነገር? እስቲ ያው በህይወት ውስጥ አስፈላጊና ዋናው ነገር አንገት ማስገቢያ ነው። ያን አንገት ማስገቢያ ደግሞ በአሁን ዘመን ከኪሴ አደርገዋለሁ ብለህ የምታልመው ኪስ ሙሉ ሲሆን ነው እንጂ በባዶ እጅን ከተህ የሸረሪት ድር በምታወጣባት ሰዓት አይደለም። ያው ሲኖርህ ነው አይደል ሁሉን ነገር ማግኘት የምትችለው። እኔ ደግሞ ያው አርቲስት ነኝ። አርቲስት እንደመሆኔ መጠን ደግሞ ብዙ ማገኝና ሀብታም ነው ለሰው ፊት የምታሰበው። ያ ግን አይደለም። በጀርባው ሲታይ ሳንቲሙን በአንበሳው በኩል ሳይሆን ገልብጠ በሰው በኩል ስትመለከተው ሰው መሆኑን ስታውቅ ለካ ይሄ ሰው ነው ብለህ ታስባለህ። ገንዘብ ራሱ ሰው ቤዛ ገንዘብ ከሌለ ምንም አይነት እንቅስቃሴዎችን ማድረግ የምትችልበት አቅም አይኖርም። ምክንያቱም ሁሉን ነገር የምንጠቀምበት በሱ ስለሆነ። በተረፈ የቀበሌ ቤትም ለማግኘት ስትጠይቅ አንተ የድሃ አይደለም። የድሃ በሚል እንትን ተወስኗል። ቤት ማግኘት የሚችል ሰው በዚህ ህግ ተይዟል። እና እንዴ ድሃ መሆኔን የማሳወቀው ታዲያ እየሄድኩ ካላወቁልኝ፣ እየነገርኩ ካልሰሙኝ ይሄ ሚዲያ የመጣው አንድም ጩኸትን ለማስተጋባት አይደል? ስለዚህ ጮኩበት። እኔም ልጩህ እናንተም ጩሁልኝ ብዬ ድምፄን አሰማሁበት። የተወሰኑ አካላት ያው ስራዬ አይተው የሚደሰቱ በስራዬ የሚወዱኝ የተወሰነ የራሳቸው የሆነውን ስጦታ ሰጥተውኛል። እግዚአብሔር ያክብርልኝ። በዚህ አጋጣሚ ከውጭም እዚህ ሀገር ውስጥም ያቅማቸውን እንዳላቸው መጠን
እኔን ለመደገፍ ሞክረዋል አድርገው ተደግፈውኛልም ነው የሚባለው ሞክረዋል ሳይሆን ሰው ያለውን ከሰጠ ምን አይባልም ንፉግ አይባልም አይደለ ያቅሙን 20 ብር ራሱ እንትን ያለ ሰው አለ ያንን አደረገ ብዬ ለምን ያነሰ አይደለም የምለው ማድረጉ በራሱ ልቡ ላይ ያለውን ፍቅር ነው የገለጸበት ስለዚህ እኔ በሱ እግዚአብሔር ያክብርልኝ ብዬ አመሰግናለሁ በዚህ አጋጣሚ ለካ ሰው አለኝ ብዬ ያሰብኩበት እንትኔ ነው ቪዲዮዎቼ ናቸው በዚህ ግን ተረግጦ ምን ነገር ስላለበት እንደሐሳብ አሁን ቻሌንጅ ተዘጋጅቶ ሰዎች ወደ አካውንትሽ የሚችሉትን ነገር ነው እያደረጉ ያሉት አይደል ዋናው ነገር ላይ አዎ ግን ይሄ ነገር ትክክለኛ ያንቺን ችግር ይቀርፋሉ የሚለው ያሰጋኛል ገባሽ አይደለ እንደ ሐሳብ ወይ የመንግስት ኃይሎች ይሄን ነገር አይተው የመንግስት አካላት ይሄን ነገር አንድ መስመር እንዲይዝ ነው የኢንዱስትሪው ላይ ትልቅ ጉድለት ያለው የእናት ክፍልን የምትጫወት አክተር ናት ቤዛ በዚህ ደረጃ እሷን እንትን ማለት ውድቀት ነው ለኢንዱስትሪው እና የመንግስት አካሎች ይሄን አንድ ሶልቭ ቢያረጉላት ነው በተቻለ አቅም ቢያረጉ ኢንዱስትሪውን እንደማገዝ ነው እሷን ማገዝ እና አሁን እየተረዳች እሷም ደግሞ የሀዘን ፊት የላት ገባ እሱ ፓርት ከባድ ሰው ያለቀሰ ምናምን የሆነ እንደዚህ ቫይራል ይሆናል ነገር እሷን ኖርማል አገላለጽ ነው የምትገልጸውና ይሄን ይመስለኛል ችግሩና ስጋት አለኝ ሰው እየተረዳሽ ነው ብሎ ካሰበ ነገ የነገር ተመልሶ እንዳይመጣ የሚል ሐሳብ ስላለኝ በእርግጥ አሁን የጠየቀኝን እያለቀሱ የመጠየቅን እንትን ራኬብም ጠይቃኝ ነበረ በሰከላ ሸዋ ላይ እኔ ደግሞ አልቅሼ ማሳመን አልፈልግም እውነት ነው ይሄ ችግሬ የምኖርባትን ቤት አሳይቼዋለሁ እውነት ነው የምኖርባትን ኑሮ ነው ልገልጥና እንዲተባበሩኝ የቻልኩትን እንትን ያደረኩት የቻልኩትን ገለጻ በራሴ ላይ ያሳየሁት ማለት ነው ግን ደግሞ የተወሰኑ አካላት መተው ያለውበትን ሁኔታ በመመልከት በሂደት ላይ ያው እንደሚያደርጉልኝ ቃል ገብተዋል ያን ቃላቸውን እየጠበቅኩኝ ነው እግዚአብሔር ከፈቀደ ቃላቸውን አክብረው እንደፈለኩት አይነት እሆናለሁ ብዬ አስባለሁ በተረፈ ደግሞ ያው እግዚአብሔር በእነሱ መንገድ አይደለም በዚህኛው መንገድ ነው ካለ ደግሞ የሱን መንገድ እየጠበቅኩኝ ነው በነገራችን ላይ የቤዝ መውጣት ለክኔ እዛው ቤዝን ብቻ አይደለም ያየሁበት በነገራችን የብዙዎች አርቲስቶች የኋላ ታሪክ ቢፈተሽ ከዚህ ላይ ዘል ይችላል ምንድነው የደፍሮ የመውጣቱ የመናገሩ ነገር ስለሌለ ማለት ነው ቤዝ ግን እንደው ከራስሽ ጋር ብዙ አላወራሽም ይሄን ቪዲዮ ከመልቀቅሽ በፊት በጣም አውርቻለሁ ከአመት በላይ ራሴን አዋርቼበታለሁ ለምን ሰው ፊት እኔ ትልቅ ነው ስሜ ስራዬ ብዙ ነው በዛ ልክ ነው ሰው የሚያስብህ የሚገምትህና ይሄንን ደግሞ ተናግረው ካልሆነ በስተቀር ማንም ሊያውቅ አይችልም ማንም ሊረዳ አይችልም ወይም ደግሞ አጠገቡ ሆኖ እንደ ቤተሰብ በጓደኝነት መጥቶ ውሎህን ጓዳህን ያላየ ሰው ይሄንን ኑሮ ነው የምትኖሪ ብሎ ማንም አይጠረጥርህም ምክንያቱም ውጫችን እንጂ ውስጣችንን የሚያውቅ ማንም የለም ካለ እግዚአብሔር በተረፈ እኔ ይሄንን አስቤ እንዴ ከህዝብ ጋር አውቶቡስ ተጋፍቼ የሚሄድ ሴትዮ ካለኝም በታክሲ ካለለኝም አውቶቡስ ከጠረረብኝም ደግሞ ከባሰ በእግሬ የሚሄድ ሴትዮ የለመናገር እንዴት አድርጌ ነው መፈራው ካልተናገሩ ደጃዝማችነት ይቀራል የሚል ነገር አለ ብናገረው አንድ የሆነ መፍትሄ ያመጣልኛል መናገረው እንደሰራውት ልክ በሰራውት መጠን እንደማላገኝና ኑሮዬ እንደዛ አይነት እንደሆነ ይታወቅልኝና የሆነ አካል እንዴ ለምን ብሎ ይጠይቅልኛል ብዬ ስላሰብኩ ደፍሬ ወጣሁ አንዳንዴ የሚሰሙ ሰዎች የኢትዮጵያ ሕዝብ በባህሪው መስጠት በጣም እንትን የለበትም ችግር የለበትም ግን ተደራሽነቱን የማግኘት አው ሰዎች በጣም ፍቅር አላቸው ምን አላቸው ላንቺም ተደራሽነቱ ደግሞ በጣም ሰፊ መሆን አለበት ያ ሰው የሚሰማው ሰው አንዳንዴ
አንድ ሰውም ብዙ ነገር ሊያደርግ ይችላል። ያን ነገር እንግዲህ እግዚአብሔርም መታከል አለበት። ይሄን ነገር አንቺም የምትናገር በየሄድሽበት ይሄን ነገር ሰው ካልተናገረ ምን ካላለ ይሄን ነገር ሊሆን አይችልም እና መናገርሽን እንትን ማለት የለብሽም። ሙያው እንዳጋጣሚ ሆኖ ከረጅም ወዲያው አይመጣም ስራው ማለት ነውና ይሄኛውንም አንቺ እንቅስቃሴ መደረግ አለበት፣ እኛም ደግሞ መናገር አለበት፣ ለሚመለከተው አካል መናገር አለበት። ግን እንደው ይሄ የቤቱ ነገር ወይዘሮች አዳነች አበቤ ጋር ደርሶ ይሄ ነገር ደብዳቤ ምንም መድረስ አልቻለም ወይ? ያው እንደሚታወቀው እዛ ቢሮ ለመሄድ ወይ ከራሳቸው ጋር ቀጠሮ ተያይዘ መፈቀድ አለበት ወይም ደግሞ ወደ እሳቸው የሚመራ አንድ ሁነኛ አካል መኖር አለበት እንጂ ዝም ብለህ ዘው ብለህ አትገባም። በፈቃድ ነው። ምን ነው ሳክ ዘው ባለስልጣኖች እንኳን የከተማ አስተዳደር ቀርቶ የቀበሌ ሊቀመንበሮች ጋር እንኳን ዝም ብሎ አይገባም። ሙከራ አድርጌያለሁ። ግን በር ላይ ያለው እንትን ቀጠሮ አለሽ ወይ ደብዳቤ ይዘሻል ወይ የመግቢያ የፈቃድ ደብዳቤ እነሱ ስለሉን ከማንም እንደማገኝም ስለማላቅ ያው እኔ በወቅቱ ያለኝን ጥያቄ ለመጠየቅ ብቻ ነበር አካሄዴና ይሄንን ሲሉኝ ማጋ ሄጄ ነው እሳቸው ጋር መቅረብ የምችለው። የሚያቀርበኝስ አካል ማን ነው? ከዚህ ሁሉ ይሄንን ሶሻል ሚዲያ ለድንገት እንኳን ከተመለከቱት ወይም ደግሞ በሆነ አካል እሳቸው ጋር ከደረሰ እቺን ነገር ተመልክተው የሆነ መፍትሄ ይፈልጉልኛል ብዬ ስላሰብኩም አንድም ሁለትም ደግሞ በሌላ ወገን እንደዚህ አይነቱን ሁኔታ ተረርቶ የሆነ መንገድ ይፈልግልኛል በማለት ነው ይሄንን የቀረብኩት። እውነት ነው። እኛም ይሄን ነገር በእንትን ነው በሚዲያውም ስም እንደው በባለሙያውም ስም መጠየቃለን። ግን እንዴት ነው እዛ አካባቢ ደረሰ ይመስልሻል ነገሩ? እንግዲህ መቼም ከፀሐይ በታች የማይሰማ የማይታይ ነገር የለም። ምናልባትም ደርሷቸው ይችላል። ምናልባትም ደግሞ ሆልድ አድርገው የሰሙት አካላት ምንም ሳይመስላቸውም ላያቀርቡት ይችላሉ። ምናልባትም ደግሞ አሁን የያዙት አካላት የሚታየውን ውሳኔ እስኪ ቀርብ ድረስ ከሳቸውም ተልኮም ሊሆን ይችላል፣ አይታወቅም። ብቻ ከማን አካል እንደተላከ በማላቀው ሁኔታ ነገሮች የተያዙት። ሌላው አንዳንዴ ሰው ቁም ነገር ይዞ ሲወጣ አሁን ምን ተለምዷል፣ በሰው ችግር ላይ ማሾፍ የሆነ በተቃራኒው እንዴት ነው ኮሜንት የተለየ ነገር ገጥሞሻል? ቤዚ አይ እንደዚህ በቪዲዮን እየሰራው ቲክቶክ ላይ ስለቅ ፊልም ነው በሉኝ ያለ ሰው ፊልም ነው በሉኝ እባካችሁ ፊልም ነው በሉኝ ያለ ሰው አለ። አንዳንዱ ደግሞ እናቴ እውነትሽ ነው የምትይው እማየው እውነት ነው ብሎ ኮሜንት አነባለሁ። በነገራችን ላይ እውነት ነው ትክክል ነው ይሄ የማየው እውነት ነው ግን ለምን ብሎ የሚልም አንዳንድ ኮሜንተር አለ። ብዙ ናቸው። ብቻ እናቴ አንድ ቀን ይሳካል አይዞሽ አንቺ ብቻ ጠንክሪ፣ ያው በጸሎቱ በምኞቱ የሚረዳኝ አለ። አብዛኛው ሰው የእንትን አለ በጣም የመገረም ነገር ታይበታል። ደህና ናት ቤተክርስቲያን ቲያትር እና ቅድም እንዳነሳውልን እንትን ስለማየው አትመስልም የሚል ሀሳብ አለ። ገባ አንዳንድ ሰዎች ጋር ለምን በሂውመር ነው አየህ ስታወራው ነገሩን ሀዘን ስለማታይባት ብዙ በዚህ ደግሞ የተለመደ ትሬንድ አለኛ ጋር ገባ የሆነ ሰው እየየ ማለት አለበት የሆነ ነገር ለማድረግ ያ ሳይሆን ተረድተህ አንደርስታንድ አድርገህ ነገሩን ለዚህ ሰው የሚጠቅማት ነገር ይሄ ነው ወደሚለው መስመር አንጠተን ሁላችንም የበኩላችንን ትብብር ማድረግ አለብን። ቤዛን ማግኘት ማለት ለኢንዱስትሪያችን ከፍተኛ ነገር ማግኘት ነው። በእርግጥ በማልቀስ ማሳመን አልወድም። በማልቀስ ማሳመን አልወድም። እውነት በመናገር ያለውበትን ሁኔታ በማሳየት የተረዳኝ ይረዳኛል። በተረፈ እኔ እንዴ እማለቅስበት እያለ ለምንድን ነው ቤዝ በነገራችን ላይ ይህን ቤቷንም
የምትከፍለው ከዛች ተለቃቅሞ ከሚመጣው አሁን ላይ ያለው ወጪ እኮ በጣም ብዙ ነው። ተከራይተሽ ነው ቤዚ ያለሽ? ተከራይቼ ነው። ይሄም ካስት ሲደረግ ሳገኝ የምሰራት ናት። እንዴ በአመት እንደው 10 ይሆናል እንዴ መሰራ። ስንት ስቃይም አለው ማለት ክረምት ላይ ነው ላይ ያያዩት መቀጣትም ማለት ቀድሞ ይከፍሉና ቀብዳለች። ከዛ በኋላ መስራትን እዛ ፊልም ላይ መስራትን ይረሱታል። ገብቷል። እንደውም አሁንማ ቢሆን ኤአይ ናት ይላሉ። አዎ ኤአይ ናት ሊሉኝ ይችላል። ምክንያቱም አሁን በመጣው ቴክኖሎጂ በሰው መልክ እየተሰራ አይደለም እንዴ ነው እንዴ ብለ ያፉን እንቅስቃሴ አይተ ነው ሌላ ባዕድ አካል መሆኑን የምትረዳው እንጂ የሰው ልጅ ነው የሚመስሉት። በተለይ የፈረንጆቹ ሰው ነው የሚመስሉት ሲሰሩት። ፊልም ተመልካች ነሽ ቤዛ? አዎ አያለሁ። ታያለሽ? አዎ። የማን አድናቂ ነሽ እንዴ? ለምንድን ነው ማለት የውጭ እኔ ስም አላውቅም። እንዳሉ ደስ ይሉኛል። እንዳሉ ከልባቸው የእውነት ስለሚሰሩት ደስ ይሉኛል። ስም ግን አላውቅም። ነገራቸው ነው። ፊልም ሳይተሽ በጣም ያስደሰተሽ ፊልም ጠቅሽልን ትችያለሽ? እሺ። ይሄ ለባርነት ተሽጦ እሺ። እንዳጋጣሚ ሆኖ የድሮ የ20 ሳንቲም ስልክ አልነበረች? በካሴት የምናይ ጊዜ ስልክ ልደውል ገባው። 2 ፊልም እዛ ካሴቶች ቁጭ ብለው አገኘው። ቤታችን እንትን ነበረ ማጫወቻ። ይሄ በፊት እንትን አልነበረ ዴክ አሁን እቤት ነበርና ማን አስቀመጠ? አይ አንዱ ስልክ ሲደውል ረስቶት ወጥቶ ነው አልኩኝና እንዲች ማስቀመጫ ነገረች አለች። ከዛ ጋር አንስቼ ይዤ ወጣሁና ሳየው ሁለቱም ያበደ ፊልም። አንደኛው እንደውም ቴሌቪዥን ላይ ታየ በቅርቡ። ይሄ ጥቁር ነው ለባርነት ሲሸጥ በግር ሰንሰለት ኩንታኩንቲ አይደለም። ይሄኛው ሚስቱን አይደለም፣ እሱም አይደለም። ወይ ፊልሙን ልንገራችሁ እንዳልፈጅ ሰዓት። ሚስቱን ቀድሞ ወስደውበት ያሰቃዩት ነው እዛ ቤት። ይሄ አንድ ታዋቂ አክተር አለ ስሙን ስለማላውቅ ጃንጎ ዛጋ ጃንጎ የሚለውን ፊልም በጣም ነው ደስ የሚል። መጨረሻ ላይ ያደረጋት ቤቱንም አልፈለገውም። ሚስቱን ያሰቃዩበትን ሰዎች፣ በግዞት የያዙትን ሰዎች ከቤቱ በላይ የሆነውን ክብሩን የገለጸበት ፊልም ስለሆነ በጣም ደስ ይለኛል። አንድ እሱን ነው። ሁለተኛው እንኳን ዝም ብሎ ነው። እሱን ወደዋለሁ። ደስ ይለኛል። ሁሌ ባየውም አይሰለችኝ። በዚህ እና እንትን ዳይመንድ ብለድ ዳይመንድ የእንትን አሊዝም ትላለች ግን ይዘዋል። ሁለተኛ ራሱ ስንት ስታወራ ጠራ ነው እንዳለ የሆሊውድ ፊልም የእንትን የጥቁር የጭቆና ምናምን ፊልም እና ዋርኒንግ ደስ ይለኛል። ዋር የሆነ ለነጻነት የሚደረገው ዋር። ይሄ የአሁኑ የአሜሪካ ዋር አይደለም። በፊት ልጆች ሆነን የምናየው የሁለተኛ ዓለም ጦርነት ላይ ግዞት በተያዙት እነዚህ ሩሲያ ምናምን ላይ የደረሰውን እነሱን ለመውጣት የተደረገውን ጥረት የኛ የአድዋ ጦርነት ቢሰራና ቢያሰረኝ በዚህ አጋጣሚ ደስ ይለኛል። በዚህ ጠየቅን። እንዴት ነው በዚህ ሌላስ እንዲህ ከፊልም አካባቢ ላይ የፊልሙ ሶሳይቲ ማህበረሰብ እንዴት ነው ተነጋግሮ ደውሎልሽ እንዴት ነው ምናምን ያሉ ሰዎች አሉ? ምናልባት የተወሰኑ እና ማርያም አይት አለች እሱ የታወቀ ነው። በጣም አሪፍ ነው። ግን ሌሎችስ እንዴት ነው ደውለው በዚህ? ሌሎችም ያው 0 ዲግሪ የሚለው ፊልም ላይ አብረን መተወናችንን እኔ አላውቅም። እሱም እዛ ላይ ያለበት የኪሞ ቁርጥና ላውንጅ ባለቤት ቻሌንጅ ሰጥቶኝ እሱም እገዛ አድርጎልኛል። በዚህ አጋጣሚ እግዚአብሔር ያክብርልኝ። ደግሞ ፎሎ አድርጉት እዚህ ልስራ እና አንዳንድ ያው ብዙ ታዋቂዎችም ባይሆኑ ብዙ ሰዎች እየደወሉ ከሀገር ውስጥም ከውጭም ራሳቸውን እገዛ አድርገውልኛል። እግዚአብሔር ያክብርልኝ። ደግሜ እግዚአብሔር ያክብርልኝ እላለሁ። በዚህ ልክ ያንን ቪዲዮ
ስትለቂው በጣም ተስፋ ቆርጠሽ ነበር? በቃ ቤት በራሴ ሄጄ ጠይቄ ማግኘት እንደማልችል ተስፋ ቆርጬ ነው። ምክንያቱም ማን አባከና ይልሃል። አንተ ውጭ ነው የሚታየው፣ የሰራኸው ስራ ነው የሚታየው፣ ኬስህ አይደለም የሚታየው። ስለዚህ ይሄው ከምትሰሪው አንዳንዴ ምንድነው መቼስ እንደ ሀገርም ችግረኞች ነን እንደ ሀገር ግን ከምታገለግዩ ነገር በባህሪው የምትሰጪው ነገር ኪነ ጥበብ ተብሎ የሚታሰበው ማህበረሰብን ያገለግላል። ሲያገለግል ደግሞ እንደምታየው ገቢው ምንም አናሳ ስለሆነ የሚመለከተው አካልም ህዝብም ይሄ የትም ሀገር ሊኖር የሚችል ነገር ነውና መደገፍ አለበት ነው። እኛም ይሄን ነገር ነው መናገር ምን አይ በዚህ መሆን ያለባት ነገር እኮ አንደኛ ትልቅ ቤተሰብ ነው ያላት። እናት አለሽ አይደል? አሁን በሷ ሙያ በሷ ፖፑላሪቲ ወደ ኋላ ማገዝ ያለባት ሰው ናት። ተረዳኝ አይደለም? ራሷን ፋሚሊውን ልጆቿን ወደ ኋላ ማገዝ አለባት እና ኃላፊነቱ ትልቅ ነው። ፊገር ስትሆን ደግሞ ኢቭን ታክሲ መጠቀም የሚከብድ ጊዜ አለ። ገባ? እሷ እንደዚህ የሳቅሰው ስለሆነች ነው እንጂ ነገሩ ቻሌንጅ ነው። ይሄ ሙያው የዚህ ሀገር ሙያ መቼ እንደሚከፍል ግን አላውቅም። ነገሩን አቆሞ ውለ እንደምጋ አሁን ምን ነው ባለፈው ሚዲያ ላይ እንደዚህ ወጥቶ ማንጽሞ እንደዚህ አይነት ነገሮች አሉና ልብ ይሰብራል ነገሩ። ስለዚህ የሚያዩት እነዚህ አካላት የዚህ ነገር ባለቤት የሆኑ ሰዎች መወሰን አለባቸው። እሱ ነው ማለት ነው። አሁን የቤዝ መውጣት የሌሎቹንም እንትን ነው የከፈተላቸው፣ አይን ነው የገለጸው ነገር። ብዙ ሰው ዝም ብሎ ነው ያለው ማለት እንደ ሀገር በጣም ሰው ግራ የገባው ታይም ላይ ከባድ ነው ኢኮኖሚ አብዛኛው ቦታ ላይ ልክ ከአንድ ከሁለት ከሌላ ከሰላምታ ምናምን ቀጥሎ ወይ ሶስተኛ ወይ አራተኛ ወሬ የሚሆነው የኢኮኖሚ ጉዳይ ብዙ ሰው እንትኑም ደግሞ በቀጥታ ደግሞ ባለሙያው ማለት ይሄ ሙያ የከፈለው ሰው ሰርቶ ያገኘ በምን ሙያውን ያለው ይሄ ሰው መተባበር አለበት ከህዝቡም ቀድሞ በሆነ መንገድ እንግዲህ በቁጥርም እኮ አሁን ላይ ስትል 200 300 ይሆናል ሰው ይሄ ሙያው የከፈለው ሌላ ነገር ሰርቶ ሳይሆን ይሄን ነገር ሰርቶ ያገኘበት አንድም በተዘዋዋሪ ያንቺ ማሻራ አለ ህዝብ እኮ የሚያየው ከሆኑ ሰዎች ስለሰሩ ነው እና ይሄኛውን ማገዝ አለባቸው እንደ ማህበርም እንደምንም በቀጥታ እዛም ድረስ አንዳንዴ የሆነ ነገር ሁሉ ጊዜ መንግስት ሁሉ ጊዜ ህዝብ እንልም የለ እኛም ጋር እንደ ማህበር እንደምን መደረግ ያለበትን ማድረግ አለበት ነው ተነስቶ ይሄ መልእክቱም ለነሱ ለባለሙያውም ጭምር ነው። ዛሬ ላይ እየኖረበት ያለ ሰው እኮ አለ አይደል? በሙያው ጥሩ እንደውም እየኖረበት ያለ አንቺም ሰርተሽ በቦታው ሰርተሽ የተገኘውን ተጠቅሞ ያለም ሰው ማገዝ አለበት ነው። የሚገርም ግን ቤዛ ደግሞ በጣም የምትገርም ትልቅ ኳሊቲ ያላት ሰው ስራዋ ላይ ማለት ነው ፕሮዳክሽን ላይ የማየት ነገር ነበረኝና በጣም ምርጥ ኳሊቲ ያላት የምር በጣም ጉልበቷን አሰስትም ያላትን ነገር ሁሉ አሰስትም ሰዓት ላይ ኮሚትድ ናት ዳይሬክተር ታዛዥ ናት እና ስራዋ ላይ የምር እየተከፈላት አይደለም ብዬ አስባለሁ። ብዙ ሰዎች በቃ ደሞ ሩሩ ነች ወይ እሱ እኮ እንዲህ ነው ልጅ ነው እዚህ በቃ ታዳጊ ነው ይደግ ምናምን የምትለው ነገር አለና በዚህ አጋጣሚ አንቺን የሚያሰሩ ሰዎች ኢቭን ክፍያ ላይ እንኳን በቃ የሆነ ነገር እንዲያግዙሽ ማለት ማስተላለፍ የምትፈልጊው መልእክት ካለ በግልጽ ይሄን ነገር ተናገሪው። ያው እንግዲህ እያንዳንዳችን የተሰጠን አይምሮና ልቦና አለን አይደለም? ያው ልባችን ያዘዘውንና አይምሮአችን የወሰነውን ነገር ለሰው ልጅ መደረግ አለበት ብዬ አስባለሁ። ራስን ብቻ አለማስቀደም ማለት ነው። የራስን ጥቅም እንደሚያስቡት ሁሉ ያ የሚከፍልለትን ሰው ደግሞ ማሰብም እንዳለባቸውና ለእያንዳንዱ ዋጋውና ልኩን መጠኑን ባያሰንሱት። ምክንያቱም የዛ ሰው ተሳትፎም ነው የእነሱን ቫልዩ ከፍ የሚያደርገውና ትንሽም ጋር ማነው ትንሽም ጠጠር ትልቁን ጋር እንደምትደግፍ ትንሿ የኛ ስራ ለነሱ የሆነ እንትን እስከሰጠ ድረስ ጥሩ ነገርን እስከሰጠ ድረስ ያው በማስተዋል እንድንኖር እየተሳሰብን በማስተዋል እየተሳሰብን እንድንኖር አንዳንዴ እኛንን መናገር ያለብን በነገራችን ላይ አንዳንድ ሰው በቃ በባህሪም እኮ
እንደዚህ ይደረግ ምናምን ብሎ መናገር ሊደብር ይችላል። እሺ ተመልካቾቻችን እስካሁን ጊዜ ቆይታ አድርገናል። እንግዲህ ቤዛ ቀረ የምትይውም ነገር ካለ ጠቅላላ አድርገሽ የሚሰማሽን ነገር መናገር አለብሽ። ወደሱ ላንቺ ነው እድሉን የምሰጠው። ያው እንግዲህ እናንተ እዚህ ጨዋታ ፕሮግራማችሁ ላይ ስለጋበዛችሁኝ ፕሮዳክሽናችሁን ጠቅላላ እያመሰገንኩኝ በተረፈ ብዙ ገዛ በጸሎት በመልካም ምኞትም በሁሉም ነገር እገዛ ላረጋችሁልኝና ወደፊትም እንዲሆንልኝ እንዲሳካልኝ ለምትመኙልኝ ሁሉ ከፍ ያለ ምስጋናዬን እያቀረብኩኝ እግዚአብሔር ደግሞ ይሄንን የምትመኙልኝን ነገር ሆኜ ለማመስገን ያብቃኝ፣ እኔንም እናንተም ለማየት ያብቃችሁ እላለሁ። እግዚአብሔር ያክብርልኝ። ስለ ሁሉም ነገር ከጎኔ ላላችሁት በሙሉ ክብረት ይስጥልኝ። ይሄን ነገር በዚህ አሁን ይሄን የሚከታተልም ሰው አንቺን በቀጥታ ማግኘትና ማገዝ ቢፈልግ በምን መንገድ ነው ሊያግዝሽ የሚችለው? ያው የጀመርሽው ነገር አለ ወይ? አለ። አዎ አንዳንድ ሰዎች ያው የቻሉትን እያገዙኝ ነው። ለዛ አገዛ እኛም አለን የሚሉ ካሉ ደግሞ ፕሮዳክሽኑ ከስር በሚለቀው እኔን ማግኛ ሊያገኙኝና ሊያዋዩኝ ይችላሉ። በተረፈ ስለምታረጉልኝ ሁሉ እግዚአብሔር ያክብርልኝ ይላል። እኛም ጥሪያችንን አክብረሽ ስለመጣሽ በዚህ በጣም እናመሰግናለን። ትልቅ አክብሮት አለን። ሌላ መልክ ፕሮግራም ስም ምስጋናችንን እናቀርባለን። በዚህ አመሰግናለሁ። ሌላ መልክን ሰብስክራይብ አድርጉ።